የተከበራችሁ ጨዋው የጎጆና አካባቢ ማህበረሰብ እንግዳ ተቀባዩ በአክብሮት እንድትቀበሉልን ሞራል ያንሳል። በሞራል ተቀበሉልን። ከሁሉም አስቀድሜ በዛሬው ዕለት ከጋይንቶች ጋር ለመወያየት ስናስብ ካሁን በፊት የመጣንባቸው መልካም የሆኑና መልካም ያልሆኑ ጉዳዮችን በአግባቡ የተገነዘበ ማህበረሰብ ለመገንባትና በሂደት እንደ መንግስት የሚጠበቁ ዋና ዋና መልእክቶችና በሂደት ደግሞ ከናንተ ተወስደው መተግበር ያለባቸውን ዋና ዋና ነገሮች በበሰለ መንገድ ውይይቶቻችን አድርገን ለሰላማችን ሊበጅ የሚችል የቴሌኮ አቅጣጫ የሚሰጥበት መድረክ መሆኑን ነው። በመድረካችን ዋነኛ ማጠንጠኛ አድርገን የምንወያይበት ሰላማችን ያሳጣነን የጽንፈኝነት አመለካከትና ተግባር በተለይ በዞናችን ከሚገኙ በርካታ ወረዳዎች እንዲሁም በላይ ጋይንትና ከታች ጋይንት በጣም ባስባለ መንገድና በአስቸጋሪ ሁኔታ ውስጥ ህዝቦች እንዲቆዩ ያደረገው ከናንተ አካባቢ ያለው የጽንፈኛ አመለካከትና ሌባ ቡድን በህዝባችን ላይ ያደረሰ ያለውን ግፍና በደል በአግባቡ ለናንተ አስርጸን ከናንተ ያለውንም አመለካከት በእጅጉ አሳድገን ለህዝባችን ለመንግስታችን ለድገታችን የሚበጀውን ሰላም በእጃችን በማስገባት ሀገራችን የጀመረችውን መጠነ ሰፊ ልማት ጉዞ አብሮ የጋይንት ህዝብ ተሳታፊና ተጠቃሚ እንዲሆን መስማማት ላይ መድረስ ነው። ከወትሮ ጠላቶቻችን ጋራ ቡድን በመፍጠር ከሚደራደርና ባንዳ ከሆነ ከሚሆን ኃይል ጋር አብሮ ውሎ ማደር ስህተት ከመሆኑም በላይ ወንጀል ነው። ከወንጀል አድራጊነት በመጽዳት ለሁላችንም የበጀውን ሰላም በማረጋገጥ የላይ ጋይንት ህዝቦች ከልባችሁ መከራችሁ ከልባችን ተነጋግረን መጪውን ጊዜ ከባቢውን የሰላም ቀጠና ማድረግ ከተራ ዘራፊዎች ከመንገድ ላይ ዘራፊዎች ህዝቦቻችን ነፃ ማውጣት የየሁላችን ድርሻ ይሆናል ብዬ አስባለሁ። በጥቅሉ እነዚህንና መሰል ጥያቄዎች ሐሳብና ጥያቄዎችን አንስታችሁ ይበልጥ የምንወያይበት መድረክ እንደሚሆን ተስፋ እያደረኩ መጪው ጊዜም በእርግጠኝነት ሰላም ይሆናል። ሰላማችሁን በእጃችሁ አግብታችሁ ደግሞ ልማትን የምታፋጥኑበት ከመንግስታችን ጋር የምንጓጓለትን የምንሳሳላትን ኢትዮጵያ በጋራ ሆነን የምንገነባበት ዘመን መጥቷል። ስላዳመጣችሁን እጅግ አመሰግናለሁ። ብዙ ነገሮች ደስታውንም መከራውንም አሳልፈን ነበር። ከኃይለ ሥላሴ ዘመነ መንግስት ጀምሮ በተለያየ መልኩ ታውቁኛላችሁ። አውራጅ ተፈራ ነኝ። አገሬንም አገልግያለሁ። ብዙ ታሪክ አይቻለሁ። ዛሬ ግን ከሞተ ወደ ደካማው ቀን ደርሰን በጣም እየበሸቀን እየደከመን ያለ ነው። ስለዚህ እነሱም በውጭ ያሉትም ወንድሞቻችን ቅረቡ። አሁን መንግስት በሰላም ጥሩ ተሰልፏል። እናንተም ቅረቡና እንደው እየተዋየን ግቡልና በአንድ ላይ ሆናችሁ ሀገራችሁን አሳድጉ። ተተኩ፣ ባካችሁ ለሀገራችሁ ተተኩ። የታከመ መመረሻቶ እንደገና ደግሞ ትምህርት ቤት ተዘግቶ እንደ በተለይ ጋይንት ላይ እንዲያለ ታሪክ አለ እንዴ? ለኛ በገመር ተሸንሽና ተሰጥቶነ አልጠቅመን ብላ ለልጆቻችን ምን ይሆን እድላቸው? ምን ይሆን ሰርተው የሚያሩት? አተማሩ ይነግዳሉ። ከተማሩ በመንግስት ደረጃ እድል ይገጥማቸው ይሆናል የሚለውን ነው እያሰብን ያለ ነው። እና ለኛ ማደሪያው ጠቦነ ልጆቻችን ከትምህርት ታግደው መቀመጣቸው ያሳዝናል። እና ስለዚህ የምንማልደው አካል ማን ይሆን የሚለው ግራ ገብቶነ ነው ያለ። ማን ነው ጥላት የመጣ? ጣሊያን መጣ፣ ፈረንጅ መጣ፣ ኤርትራ መጣች፣ ሱዳን መጣች። ማን ነው ጠላታችን? እስኪ ጠላቴ የምትሉት ማን ነው? መከላከያ ወንድምህ፣ ሚኒሻ ወንድምህ፣ ፖሊሱ ወንድምህ፣ ፋኖ ወንድምህ ነው። ይህ ወንድማማች እየተጋደለ ወደ ባርነት ወደ አመጽ እየሄደ እንዴት ነው ነጻነት አማራ የሚያመጣው? የማን አባቱ ገደል ገባ እያልክ ከማጋደልና ወንድምህን ከወንድም ከማጫረስ ይልቅ ወንድሜ ተመለስ፣ የርክበት መስመር ትክክል አይደለም፣ ለኛ አይበጅም፣ 21ኛው ክፍለ ዘመን አይመጥንም፣ ዱር ገደል የሄዱት ወንድሞቻችን ያስፈልጉናል። አንተ ግን እዚህ ቁጭ ብለህ አይዞህ ገደል ገባልህ እያልክ ከማጋደል ና ወንድሜ በለው። በወረቀት አይደለም የመረጥነው መንግስቱን። በወረቀት ያላግባብ ከሆነ ተወርዳለ ከተባለ ይወርዳል። በኔ ጉልበት በሱ ጉልበት አይደለም እኮ የሆነው። ይሄ ሰፊ ህብረተሰብ ነው አጨብጭቦ የመረጠው።
ችግሩን ደግሞ በሂደት እዚህ ላይ ምን ችግር አለበት ይሄ ምንድነው እስኪ እንወያይበት በመድረኩም እስኪ እንነጋገርበት ከተለያዩ የመንግስት አካላቶች ጋር እስኪ እንወያይ ተብሎ ችግር ያለበት መንግስት ካለ በወረቀት ነው የመረጥነው በወረቀት ይወርዳል ከዚያ ውጭ ግን እንዴት ነው ምንድነው ችግሩ እንደው ብድግ ብሎ ዝም ብሎ አንዳንድ ቆማጣ መሳሪያ እየተያዘ ጠንካራውም ደካማውም ሲፈልግ የገንዛ ወንድሙን ሲፈልግ መከላከያውን ሲፈልግ የመንግስት አመራሮች እንዴት ነው ሌላው የጸጥታ ስራ የሚሰራ ትምህርት ቤት የሚከፈተው እንዴ እየገባን የተማረስ ቁመን ምን የሚያስብ ቅንጭላት የለንም እንዴ አገር ሰላም ባልሆነችበት ጸጥታ ደፍሶ ባለበት የራሳችን ችግር ራሳችን ላይ ጎድፎ ባለበት እንዴት ነው መምጣት ያለበት ወንድሞቻችን መከራ አርገን ችግር ካለ ከመንግስት ጋር እነዚህ የመንግስት አካሎች አሉ እነዚህን መልእክት ሊወስዱ ይገባል መንግስት ደግሞ ማስተካከል ያለበትን ነገር ያስተካክል ብዙዎቻችሁ አይታችኋል ንፋስ መውጫ ላይ መኪና ያ ሁሉ በግራ በቀኝ አንድ መኪና ባንድ ቀን ስንት አምርቶ የሚያኮፊትም አለ ሀኪሱ ያለውን ሀቤት ከተገባም ከቤቱ ያለውን ነው እንጂ ተበድረህ አንጣኔ አላውቅልህም ተበድረህ ሰዎች እንምከር ከዚህ ያለ ነው ሰዎች ቤተሰብ እኮ ናቸው እዚህ ያለ ልጆች እኮ ናቸው የሄዱት ወንድም የልጅ ተው ወንድም ያካሃዱ ተበላሽቷል ጥሩ አይደለም ተመለስ ብለን ትንበላቸው ምናልባት ከግል ጋር የተጣሉ ይኖራሉ ነፍስ የጠፋባቸው ይኖራሉ በስር ወጣውን እየተቀበላቸው ወዲያውኑ ጊዜ ሳትፈጁ ወዲያውኑ ምላሽ መስጠት ያስፈልጋል ጊዜም መስጠት ያስፈልግም ትምርት እንደ የአንድ አመት እንኳን አንድ ተማሪ አንድ ትምርት ካለፈው እንኳን ከጓደኛ ሆዶ የቤት ስራ እባክህ እዚህ በጣም ሙተናል ከዚህ ወዲያ ሞት ምን አለው ትውልድ አለን እንዴ አሁን እንግዲህ በመርገደልና አሳፍርም የ5 አመት የ4 አመት ህፃን ተገደለና ገደል ያቺ እንደ በየቀበሌ የመጣቸው አሁን ምዳቸው በቤተ ክርስቲያንም በማህበርም በድርም በቁብም እንምከር ታው የምንጠይቃችሁ ነገር አሁንም ልጆቻችሁ የአማራ ብሔራዊ ክልላዊ መንግስት በየጊዜው ጥሪ ያቀርባል እንደምታውቁት የአማራ ያቀርባሉ ሰላም ማለት እኮ ሽንፈት አይደለም ገባ ሀገር እንዳይጎሳቆል ከዚህ የበለጠ ሌላ ችግር ውስጥ እንዳንገባ አሳዶ መደምሰስ የቸገረው የኢትዮጵያ መከላከያ ሰራዊት አይደለም መልምሎ ያለ እዚያ እየታገለ ያለ የሌሎችን ሰላም እያስከበረ ያለ መከላከያ ሰራዊት ነው ያለን እነሱ እኮ እኛ እንዳንሞት በአካባቢያችን ያሉ ልጆች በተሳሳተ መንገድ የወጡት እንዳይሞቱ በማሰብ ብቻ ነው ይሄን ማሰብ መቻል አለባችሁ የሃይማኖት አባቶች እናንተ ያዛችሁት የክርስቶስ መስቀል ነው በመስቀላችሁ ትክክል አይደላችሁም ተመለሱ ብላችሁ መመለስ መቻል አለባችሁ መገዘት አለባችሁ አትሙቱ ልትሏቸው ይገባል የአማራ ህዝብ በየጊዜው ያለቀሰ እንዲበጻህ እየተቆላ በየጊዜው እየለመልን ቀጥል አንችልም የመጨረሻው አማራጫችን ነው አሁን እየተጠቀምን ያለን የክልሉ ከፍተኛው አመራር ነው መጥቶ እየጠየቃችሁ ያለ እየለመነ ያለ ስለ ሰላም እጁን ዘርግቶ ከዚህ በላይ ሌላ ሰው ሊመጣ አይችልም በተሳሳተ መንገድ የገቡ ሰዎች ደግሞ በይቅርታ እየገቡ ነው ያለ ዛሬም እየገቡ እኮ መንግስት አስገብቶ በሰላማዊ መንገድ እንዲኖሩ ድጋፍ እያደረገ ነው ያለ መንግስት ደቡብ ጎንደር ደግሞ ለዚህ ፈርቀዳጅ ነው አሁን ባለው ተጨባጭ ሁኔታ የነዚያን ፈለግ ተከትለው ልጆቻችሁ እንዲገቡ ከጥፋት መንገድ እንዲወገዱ ይሄ ትልቅ መንገድ ሌትም ቀንም ተሽከርካሪ እንዲሽከረከር ያለ ምንም ስጋት እናንተ የሰላሙ ባለቤት እንድትሆኑ እንለምናቸዋለን ይሄንን ለማድረግ ደግሞ የኛ የአካባቢ ሚሊሻ ሌት ተቀን እየሰራ ነው ያለ ከሱ ጎን ከሚሊሻው ከሰላም አስከባሪው ከመከላከያ ጎን በመሰለፍ አካባቢያችሁን ሰላም ለማድረግ ጥረት አድርጉ የምትችሉትን ደግፉ ንገሯቸው በግልጽ ትክክል አይደለም ተመለስ ተብለሃል ወደ ቤት ግባ በሉት አይጠቅምህም በሉት ቅድም ቀደም ነው የተናገሩት አባቶችም ወንድሞችም ትክክል ያስቀመጡት የአማራ ህዝብ በታሪኩ እንደተነገረው በታሪኩ አይቶት የማያውቀውን መጤ የሆነ ባህል ነው መቶ የተሸከመው ያሳደጋቸው ተንከባክቦ እዚህ ደረጃ ያደረሳቸው በገዛ ልጆቹ ነው ይሄን አበሳ የገጠመው ይሄ አበሳ እንዲመጣ የተለያየ ምክንያት እየተሰበከ
በተለያየ መንገድ የአማራ ህዝብ እንዲሰቃይ እንዲጠፋ የሚፈልግ ታሪካዊ ጥላቶቹ የኢትዮጵያን ታሪካዊ ጥላቶች በየጊዜው የቤት ስራ እየሰጡት በተዛባ መንገድ እያመጡ እያፈሰሱት በሶሻል ሚዲያው በተለያየ መንገድም ተጎጁ ህዝብ የህዝብ ነው ነገር እዚህ ያለ ነዳጅ እዚህ ያለ መኪና የሚመላለስ በዚህ የአማራ ክልል እኮ ወደቡ ይሄ ነው አለማም እያለ ሸቀጥ ካልመጣለት ነዳጅ ካልመጣለት የተለያየ ግባት ካልመጣለት ማዳበሪያ እየታጀበ እየመጣለት እየተዘረፈ ማዳበሪያ አልቀረበልኝም በእውነቱ የጸጥታ አካል ይህን ማዳበሪያ ባያጅበው ባያመጣው አሁን ተባሰው ድህነት በታች አይሆን ይሄ ሊጠፋችሁ ይገባል እኔ ብዙ ነገር ተብሏል አሁንም አንድ የመጨረሻ ምለው በዚህ መድረክ ቃል ገብታችሁ እያንዳንዳችሁ መክራችሁ ተጽኖ ፈጥራችሁ ነው አንዳ በላም በሉት እንዴ ነው በቃ ይበቃናኛ ልጆቻችን ይማሩ ክላችን ወደ ኋላ መቅረት የለበትም ብላችሁ አስገድዳችሁ መክራችሁ አስገቧችሁ አንዱ ይሄ ነው ሁለተኛ ትላልቅ ሽማግሌዎች የሃይማኖት አባቶች አላችሁ በእውነት በሐቅ እናንተ ተጽኖ ታሳደራችሁ እናንተ በደንብ ጫና ታደረጋችሁ እንዲሏችኋል በታምር እንዲሏችኋል ተጽኖ ማሳደር መቻል አለባችሁ ይሄን አደራ ወስዳችሁ ሰምታችሁ ሳይሆን መሆን ያለበት ታውን ጀምረን ዞናችንን ክልላችንን ሰላም ማድረግ አለብን የሚል ቃል ገብታችሁ ተሰራችሁ ባጭር ጊዜ ሰላም ይመጣል በዝርፌት ሰማሩ ሹፌር ያግታሉ ብር ይቀበላሉ ቦቴ እጀባ ካነሰ ወይወሮ አላ ከሆነ ቦቴ ይመታሉ ሰሊጥ ያቃጥላሉ አላማ ቢስ ናቸው እነዚህ ወንድሞቻችን ብትሏቸው በፍጹም አላማ የላቸውም ስለዚህ መሆን ያለበት እነዚህ ሰዎች አይደለም እነሱን ነጸዳሉ እነቆራጡም በሰላም የህዝቤ ችግር ከዚህ በፊት የበደልነው ይበቃል ዋናው ሰላም ነው ብለው በቆራጥነት ገብተዋል እኛ በእንክብካቤ ነው ያዝናቸው ወደፊትም አንዳንድ ጥያቄዎችን እንፈታላቸዋለን ወንድሞቻችን ናቸው እነዚህ ሰዎች አንድ በሰላም እንዲገቡ መጀመሪያ የሃይማኖት መሪዎች ጣሩ አይ ካሉ ደግሞ በእርግጠኝነት አጭር ጊዜ ታያላችሁ ውጤት የላቸውም በሰላም አልገባም የሚልከው ደግሞ የህግ ማስከበር ተጠናክሮ ይቀጥላል ለዛ ለሚወሰደው ደግሞ ኃላፊነት እኛን ወስድም ከወዲ እንድታውቁት ነው እንጂ በተለይ ደግሞ እዚህ ከንፋስ መውጫ ቅድም አባቶች እንዳሉት በተለይ እስከ ስማዳው መገንጠያ ሳሊያ ጎብጎብ ግድም አካባቢ ምንም እኮ በጣም የሚያሳፍር ነገር ነው የምትሰሩት እንዴ የሚያልፍን ነገር እንደው መንግስት እንኳን አይገጥም ወይ ምንሻና አይገጥም ወይ መከላከያ አይገጥም የሚያልፍ ወቲ መምታት ሰሊጥ ማቃጠል ሹፌር መሰቀቅ ብራምጣ መዝረፍ ይሄን ያማራ ጥያቄ ምን ጥያቄ አለ ጥያቄያቸው ምን ጥያቄ አላቸው ጥያቄ እኮ የላቸው ዋናው እናንተ ለሰላም እጃችሁን ዘርጉ የሃይማኖት መሪዎች የሀገር ሽማግሌዎች በቤተ ክርስቲያን ተመካክራችሁ ይግቡ ሀዛው ጫለ ሽፍታ እድሜ የለውም ሌባ እድሜ የለውም ታጧቸው አላችሁ እየመከርናችሁ ነው ሶይን እንድታረጉ በዚያ አጋጣሚ መልእክት ለማስተላለፍ ነው በእርግጠኝነት እንደምትተገብሩ እንተማመናለን አይዟችሁ መጪው ጊዜ ሰላም ነው የአማራ ጥያቄ በትክክል ተይዟል ይፈታል እኛም ከናንተ ጎን ነን ጥሩ መልካም አስተዳደር ጥያቄዎች እንፈታለን ልማትም እናመጣለን በርቱ ለማለት ነው አመሰግናለሁ ስላገኘናችሁ እጅግ በጣም ደስ ብሎናል ክብር ይስጥልን ያን ሁሉ ጨለማ ያን ሁሉ ችግር አልፈን ከዚህ የደረስነው አንደኛ በመከላከያ ሰራዊት በከፈለው መስዋዕትነት ስለሆነ ምስጋና እንድታቀርቡልኝ ይጠይቃለሁ ሁለተኛ የአካባቢው የጸጥታ መዋቅር በተለይ ሚኒሻና ሰላም አስከባሪ ትዳሩን ትቶ
ንብረቱን ትቶ ሀገር ብሎ ህዝብ ብሎ መስዋዕትነት እየከፈለ ለዚህ ስላደረሰን አሁንም በድጋሚ ምስጋና እንድትሰጡልኝ እፈልጋለሁ። ዋናው በቀጣይ የምትሰሩት ስራ ላይ ትኩረት ማድረግ እፈልጋለሁ። አንደኛ የአማራ ህዝብ የናንተም ዋና ጥያቄ ሰላም ነው። ከሰላም የበለጠ የአማራ ህዝብ አሁን ምንም ጥያቄ የለውም። ወንድሞቼ፣ እህቶቼ፣ አባቶቼ፣ እናቶቼ ግልጽ ነገር ለመንገር ነው አሁንም የመጣ ነው። የጋይንት የጎብጎብ ሳሊ አካባቢ ችግር እንዲፈታ ከተፈለገ ስለ እውነትና ስለ ሀቅ ብላችሁ በየአካባቢው የተፈጠሩ የናንተው አብራኮች የናንተው ልጆች ሌቦች፣ ጽንፈኞች አውቃችሁትም ሳታውቁትም እናንተን የሚበድሉ ጋይንትን የሚያዋርዱ ጋይንትን ዝቅ የሚያረጉ ወንጀለኞች በህዝብ ጉረሮ የመጡ በእናንተ ጉረሮ የመጡ ሰዎችን ከልባችሁ እስካልተቃወማችሁ ድረስ ከልባችሁ እስካላወገዛችሁ ድረስ ከልባችሁ ይዛችሁ ታግላችሁ እስካላስተካከላችሁ ድረስ እርግጠኛ ነኝ የእናንተን መከራና ስቃይ ይራዘማል እንጂ አያጥርም። ሚስጥሩ እዚህ ላይ ነው። ልብ በሉ፣ ቆም ብላችሁ አስተውሉ። ስለ እውነትና ስለ ሀቅ ብላችሁ ራሳችሁን አስቡ። አመት ከ8 ወር ከዓለም ሳጋ እስከ ጨጨሆ ድረስ በተለይ ደግሞ ጥጥራ ሳሊና ጎብጎብ ይሄ ጽንፈኛ ይሄ ወንጀለኛ ይሄ ወንበዴ የሰራውን ድርጊት ልብ ብላችሁ እስኪ ለተወሰነ ደቂቃ አስታውሱ። ምንድነው እዚህ አካባቢ የተፈጠረው? ሰዎች ተደብድበዋል፣ ሰዎች ተገርፈዋል፣ ሰዎች ታግተዋል፣ ለህዝብ የሚመላለስ ሸቀጥ ተዘርፏል፣ ለህዝብ የሚሆን ነዳጅ በመኪና ተደብድቧል፣ ለህዝብ ለአርሶ አደሩ የሚያገለግል ማዳበሪያ ተዘርፏል። ለትውልድ መቀባበል ህፃናት ወሳኝ ናቸው። የሚወለዱም የተወለዱትም እነሱ እንዳይማሩ በአደባባይ የጨለማ ፍርድ መፍረድ ምን ያህል ወንጀል እንደሆነ አስቡት። መኪናዎች ተቃጥለዋል፣ ቢሮዎች ተዘርፈዋል፣ ንብረቶች ተወስደዋል። ይሄ አያሳፍርም? ይሄ አያሳዝንም? ነገ ቀን ይወጣል። ነገ ቀን ከወጣ በኋላ የነዚህ ሰዎች ወንጀል የነዚህ ሰዎች ቤተሰብ አንገቱን ይደፋል፣ ህዝብ ይፋረደዋል። ግን የሚጠቅመው ካሁኑ በእንቁላሉ በቀጣሽኝ ካሁኑ ነገሩን ማስተካከል ካሁኑ ጉዳዩን አሳሳቢ መሆኑን በመረዳት ማስተካከል ብቻ ነው አማራጩ። ይህን እንድትረዱ እንፈልጋለን። ትልልቆቹ የሀገር ሽማግሌዎችና የሃይማኖት አባቶች፣ አርሶ አደሮቹና ወጣቶች፣ እህቶቻችንና እናቶቻችን ይሄ ጉዳይ በአጭር ጊዜ እንዲቋጭ እንፈልጋለን። በአጭር ጊዜ እንዲቋጭ እንፈልጋለን። በአጭር ጊዜ እንዲስተካከል እንፈልጋለን። ሆብለህ ብትነሳ ጥሩ ነው። እጅ ለእጅ ተያይዘህ ብትነሳ ጥሩ ነው። ተነጋግረህ ተግባብተህ ተናበህ የአካባቢን የህግ ማስከበር ስራ ብትሰራ ጥሩ ነው። ጀግንነት ማለት ይሄ ነው። ታሪክ ማለት ይሄ ነው። ጎብጎብ ዙሪያ፣ ሳሊ ዙሪያ፣ ዞራምባ፣ ዛጎች፣ አገረገነትና በሌላው አካባቢ ከዚህ በላይ ልማት ማምጣት ይቻላል። ግን ልማት መኖር የለበትም ብሎ የሚሰብከው አልሚውን የሚገለው የሚያሳድደው የሚያግተው ጥላት ነው። ታዲያ እኮ እነዚህ ልጆች የሚሰሩት ይህን ስራ ነው። ይሄንን መስቀል ያለው በመስቀሉ ካላወገዘ፣ የሃይማኖት አባቱ ካላወገዘ፣ የሀገር ሽማግሌው ካላወገዘ፣ ወጣቱ ሆ ብሎ ስራ ዕድል ስለሚፈጠርለት ተነስቶ ካላወገዘ፣ እናት በጡቷ ካላወገዘች ችግሩ አይፈታም፣ አይስተካከልም። እድሉ እንዳያመልጣችሁ፣ ለነዚህ ልጆችም እድሉ እንዳያመልጣቸው። ይሄ ብዙ ህዝብ ነው። ይሄ ህዝብ ብቻ ሆ ብሎ ከተነሳ አካባቢውን ነጻ ማድረግ ይችላል፣ ማስተካከል ይችላል።
ስለዚህ ይህንን ስሙን ተግባራዊ አድርጉ። አካባቢውን ነጻ ስታረጉና ስታስተካክሉ ደግሞ ድጋሚ ተገናኝተን ተወያይተን ተመራርቀን የምንለያይበት ጊዜ ይመጣልና በደንብ እንደሰማችሁን ይገባናል። በጣም እናከብራችኋለን፣ እንወዳችኋለን። ሰላም ያገናኘን፣ ክብር ይስጥልኝ።